በአንድ ወቅት በደቡብ አፍሪካ ጎዳናዎች ላይ በልጆች ሲደበደብና ራሱን ስቶ ሆስፒታል እስኪተኛ ድረስ ይገረፍ የነበረ አንድ ምስኪን ታዳጊ ነበረ። ከአባቱ የቤት ውስጥ ስቃይ ለማምለጥ ድንቡሎ ሳንቲም ሳይኖረው ወደ አሜሪካ የተሰደደው ይህ ሰው ዛሬ ግን በአንድ እጁ የዓለምን ፖለቲካ የሚያሽከረክር፣ በሌላ እጁ ደግሞ የሰው ልጅን አእምሮ ከኮምፒውተር ጋር የሚያገናኝ የምድር ላይ ብቸኛ ግዙፍ ኃያል ሆኗል። እሱ ሰሞኑን የዓለማችን የመጀመሪያው ትሪሊየነር ለመሆን ተቃርቧል። የዓለም ሕዝብ በሙሉ ተሰብስቦ ሀብቱን ቢከፋፈለው ለእያንዳንዳችን እስከ 4500 የኢትዮጵያ ብር ሊደርሰን ይችላል። ይህ ሰው ሲሞት ሀብቱን ለገዛ ልጆቹ አያወርስም። ታዲያ ማን ነው ይህ የአጽናፈ ዓለም ንጉሥ ለመሆን የሚጣጣረው ሰው? አዎ እሱ ሌላ ማንም ሳይሆን ኤለን መስክ ነው። አንድ ነገር በጣም አስፈላጊ ከሆነ እድሎች ባንተ ላይ ባይሆኑ እንኳን ልታደርገው ይገባል ይላል ኤለን። ዛሬ ስለ ኤለን መስክ ማንም ደፍሮ የማይነግራችሁን ድብቅ እውነታዎች፣ ስለ እግዚአብሔር፣ ስለ ሰይጣኒዝም፣ ስለ ግብረ ሰዶማውያን ያለውን አስገራሚ አቋም፣ ከዶናልድ ትራምፕ ጋር የነበረው አስፈሪ ሰጣ ገባና ሰሞኑን ስለ ኢትዮጵያ የተናገረው አስገራሚ ምስጢር በጥልቀት እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የደቡብ አፍሪካ ጨለማ የልጅነት ጊዜና ወላጆቹ ሰኔ 28 ቀን 1971 ዓ.ም በደቡብ አፍሪካ ፕሪቶሪያ ተወለደ። ኤለን አሁን አሜሪካዊ ቢሆንም የልጅነት ሕይወቱ ግን በደቡብ አፍሪካ የዘረኝነት ወይም አፓርታይድ ስርዓት በነገሰበት ወቅት የተሳሰረ ነበረ። ነገር ግን ትልቁ ስቃዩ የመጣው ከገዛ አባቱ ከኤሮል መስክ ነበረ። አባቱ ኤሮል ኢንጂነርና ሀብታም ቢሆንም በስነ ልቦና ልጆቹን የሚያሰቃይ ጨካኝ ሰው ነበረ። ኤሎን መስክ ስለ አባቱ ሲናገር እሱ ክፉ ሰው ነው፣ ሊታሰብ የሚችል መጥፎ ነገር ሁሉ አድርጓል እያለ በዓይኑ እንባ እየተናነቀው ይገልጿል። በአንጻሩ አባቱ ኤሮል መስክ በሰጠው ቃለ መጠይቅ ኤሎን ገና ከልጅነቱ ጀምሮ ተለይቶ የተበላሸና እልከኛ ነበረ ይላል። እኔ ባልረዳው ኑሮ እዚህ አይደርስም ነበር በማለት የልጁን ስኬት ዝቅ አድርጎታል። እናቱ ሜይ መስክ ግን ታዋቂ ሞዴል ነበረች። በአባቱ ስቃይ የበዛበት ኤሎን ከአባቱ ቤት አምልጦ ወደ አሜሪካና ካናዳ የተሰደደው በነፃነት ለመኖር ህልሙን ለመከተል ነበረ። ለእናቱ ዛሬም ድረስ ልዩ ፍቅር እንዳለው ይናገራል። በቅርቡ የኤሎን መስክ የሀብት መጠን በቴስላ፣ በስፔስ ኤክስ እና ኤክስ ወይም ትዊተር አክሲዮኖች መናር ምክንያት ወደ ትሪሊየን ዶላር እየተጠጋ ሲሆን እሱም የዓለማችን የመጀመሪያው ይፋዊ ትሪሊየነር ያደርገው እንደሆነ ተሰምቷል። እስኪ አስቡት፣ የኤሎን መስክ ሀብት በአሁኑ ሰዓት በዓለም ላይ ላለው ለእያንዳንዱ ህዝብ ለ8 ቢሊዮን ህዝብ ማለት ነው በኩል ቢከፋፈል እያንዳንዱ የዓለም ዜጋ ወደ 35 እስከ 40 ዶላር ወይም 4500 የኢትዮጵያ ብር ገደማ ይደርሰዋል። ይህ ለብዙዎቹ ትንሽ ሊመስል ይችላል። ነገር ግን የአንድን ሰው ሀብት ለሙሉ የዓለም ህዝብ ማከፋፈል መቻል ራሱ ምን ያህል ተዝቆ የማያልቅ ሀብት እንዳለው ያሳያል። የሚገርመው ግን ኤሎን መስክ ስሞት ሀብቴን ለልጆች አላወርስም ማለቱ ነው። ሀብቱን በሙሉ የሰው ልጆች ወደ ማርስ ለመውሰድና ለሰብአዊ መብት ተቋማት እንደሚሰጥ ፍንጭ ሰጥቷል። ልጆች ሳይሰሩ ቢሊዮነር እንዲሆኑ አልፈልግም፣ ያ ህይወታቸውን ያጠፋዋል ይላል ኤለን። ኤሎን መስክ የስኬት ምንጩ አንድና አንድ ነው፣ ፈርስት ፕሪንሲፕል ቲንኪንግ ወይም ነገሮችን ከመሰረቱ ቆርጦ ማሰብ። ቴስላ የዓለም አውቶሞቲቭ ኢንዱስትሪ ወደ ኤሌክትሪክ ቀይሯል። ስፔስ ኤክስ የሮኬት ዋጋን በ10 እጥፍ በመቀነስ ሮኬቶችን መልሶ በመጠቀም የሚቻልበት ተአምር ሰርቷል። ኒውሮሊንክ የሰውን አእምሮ ከኮምፒውተር ጋር በማገናኘት ሽባ የሆኑ ሰዎች በሐሳባቸው ብቻ ስልክ እንዲጠቀሙ አድርጓል። ችሎታው በቀን 20 ሰዓት መስራት መቻሉና የማይቻሉ የሚመስሉ ነገሮችን ማድረጉ ነው። ድክመቱ ግን ትዕግስት ማጣቱ፣ ሰራተኞችን በአንድ ቃል ማባረሩና በአስፐርገር ሲንድሮም ምክንያት የማህበራዊ ግንኙነት ክህሎቱ ደካማ መሆኑ ነው። የኤሎን መስክ የኤአይ ስጋትና የማርስ ጉዳይ። ኤሎን መስክ የሰው ሰራሽ አስተዋጽኦ ወይም ኤአይ አባት ቢሆንም አሁን ግን የሰው ልጅ ትልቁ ጠላት አርቲፊሻል ኢንተለጀንስ ነው ብሎ በግልጽ ያምናል።
በኤአይ አማካኝነት ጋኔን እየጠራን ነው ይላል። ታዲያ መስክ ለምንድን ነው የሰው ልጅ ወደ ማርስ ፕላኔት ማሸሽ የፈለገው? ኤአይ ወደ ማርስ ሊከተለን አይችልም ወይ? የወደፊት ተጽዕኖስ ምንድን ነው ካሉ በምድር ላይ ኤአይን ለማንቀሳቀስ እጅግ ግዙፍ የሆኑ የዳታ ማዕከላት፣ የማቀዝቀዣ የውሃ ማጠራቀሚያዎችና የማይቋረጥ የኤሌክትሪክ ኃይል ይፈልጋል። ምድር ለዚህ ምቹ ናት። ነገር ግን በማርስ ላይ ምንም አይነት የተፈጥሮ መሰረተ ልማት የለም። አየር የለም፣ ውሃ የለም፣ ነፃ ኤሌክትሪክ ኃይል የለም። ሰው በማርስ ላይ ለመኖር የሚያደርገው አስቸጋሪ ትግል ውስጥ ኤአይ ራሱን ችሎ የሚያሳድግበትና ምድርን እንደሚያጠፋው አይነት ግዙፍ የጦር መሳሪያ የሚሆንበት ስነ ምህዳር በማርስ ላይ በቀላሉ ሊፈጠር አይችልም። በማርስ ላይ ቁጥጥሩ ሙሉ በሙሉ በሰው ልጆች እጅ ይውላል። ስለዚህ ማርስ የሰው ልጆች ስልጣኔ የቴክኖሎጂ ባሪያ ሳይሆን የሰው ልጅ ነፃነቱን የሚጠብቅበት ባካፕ ፕላኔት ወይም የመጠባበቂያ ፕላኔት ሆና ታገለግላለች ብሎ ያምናል። ፖለቲካ፣ ዶናልድ ትራምፕ እና የአሜሪካ ምርጫ። ኤሎን መስክ ቀደም ሲል ከፖለቲካ ይርቅ ነበረ። ነገር ግን በአሁኑ የአሜሪካ ፖለቲካ ውስጥ ሙሉ በሙሉ እጁን ወደ ዶናልድ ትራምፕ ዘርግቶ ነበረ ነው። ታዲያ በሚሊዮን የሚቆጠር ዶላር ለትራምፕ የምርጫ ቅስቀሳ ከመለገሱም በላይ በኤክስ ወይም ትዊተር ገጹ ላይ ትራምፕን በግልጽ ሲደግፍ ብዙዎቹን አስገርሞ ነበረ። ትራምፕም ካሸነፉ በኋላ ውለታውን አልረሱም። መስክን የሀገሪቱ ወጪና አሰራር የሚቆጣጠር አዲስ የመንግስት ክፍል ወይም ዲፓርትመንት ኦፍ ገቨርንመንት ኢፊሸንሲ መሪ አድርገው ሾሙት። ነገር ግን ከዚህ ሹመት ጀርባ መስክ ከትራምፕ ጋር ቀላል የማይባል እሰጥ አገባ ውስጥ ገብቶ ነበረ። መስክ አንዳንድ የመንግስት መስሪያ ቤቶች ሙሉ በሙሉ እንዲዘጉና ሰራተኞች እንዲባረሩ ሲጠይቅ፣ ትራምፕ ግን ይህ በፖለቲካዊ መልኩ ከፍተኛ ውድቀት ያመጣል በሚል ተቃውመውት ነበረ። መስክ ከዚህ በኋላ ነበረ ካልሆነ እኔ ስራዬን እለቃለሁ እስከ ማለት ደርሶ የነበረ ሲሆን ትራምፕ ግን የመስክን የቢዝነስ አቅምና የህዝብ ድጋፍ ስለሚፈልጉት ረገብ ባለ መንገድ ኤሎን ጎበዝ ነው፣ ግን አንዳንድ ጊዜ ነገሮችን በጣም ያፈጥናል፣ መረጋጋት አለበት በማለት ምላሽ በመስጠት ውጥረቱን አብርደውታል። የዩኤስኤድ ድብቅ አጀንዳ መጋለጥና የህዝብ ቁጣ። ኤሎን መስክ ወደ አዲሱ የመንግስት ቢሮ እንደገባ መጀመሪያ ያደረገው ነገር ቢኖር እንደ ዩኤስኤድ ያሉ ግዙፍ የአሜሪካ የውጭ እርዳታ ተቋማት የሚረጩትን ቢሊዮን ዶላር መመርመር ነበረ። እዚህ ላይ ነው እንግዲህ ትልቅ የህዝብ ቁጣና ተቃውሞ የፈነዳው። ኤሎን መስክ ዩኤስኤድ ከእርዳታ ጀርባ የነበረው ድብቅ ተልዕኮ ይፋ አደረገ። ይህ ተቋም በተለይም በታዳጊ ሀገራት እንደ አፍሪካ እርዳታን እንደ ማስፈራሪያ በመጠቀም የግብረ ሰዶማውያን ወይም ኤልጂቢቲኪው አጀንዳ ለማስፈጸምና ባህልን ለመበከል የገንዘብ ድጋፍ ያደርግ እንደነበር አጋለጠ። ይህ መጋለጥ በሊበራሎችና በጥቅመኞች ዘንድ ከፍተኛ ቁጣ ቀስቅሷል። የኤሎን መስክ የሃይማኖት ሰይጣኒዝምና ስለ እግዚአብሔር ያለው እይታ። በበይነ መረብ ላይ ብዙ ሰዎች ኤሎን መስክን ከሰይጣኒዝም ወይም ሳታኒዝም እና ከምስጢራዊ ማህበራት ወይም ኢሉሚናቲ ጋር ያያይዙታል። ለዚህ ምክንያት የሚሆነው አንዳንድ ጊዜ የሚለብሳቸው ልብሶች ላይ ያሉ ምልክቶችና የሚናገራቸው ምስጢራዊ ንግግሮች ናቸው። ነገር ግን እውነታው ከምንጠብቀው ውጭ ነው። ኤሎን መስክ በይፋ ሲናገር ራሱን አግኖስቲክ ወይም እግዚአብሔር መኖሩና ለመኖሩን በእርግጠኝነት ማወቅ አይቻልም የሚል ፍልስፍና ተከታይ አድርጎ እንደሚፈርጀው፣ ነገር ግን የኢየሱስ ክርስቶስን አስተምሮች ይቅርባይነትና ሰውን መውደድ እንደሚያከብር ተናግሯል። ለጸሎትና ለሃይማኖታዊ ስነ ስርዓቶች ግድ የለውም። የእሱ እምነት በሳይንስና በአጽናፈ ዓለም ወይም በዩኒቨርስ ህግጋት ላይ ብቻ ነው። ትዳር፣ የጾታ ቅያሪና የወክ ቫይረስ ጦርነት። በግል ህይወቱ መስክ ትልቅ ስብራትን አስተናግዷል። 3 ጊዜ ትዳሩን የፈረሰ ሲሆን ከ12 በላይ ልጆች አሉት። ነገር ግን ትልቁ መርዶ የሆነው ወንድ ልጁ ዛቪየር ጾታውን ወደ ሴት በመቀየር ስሙን ቪቪያን ማድረጉና አባቱን በይፋ መካዱ ነው። መስክ ይህንን ክስተት ሲያስታውስ ልጅ በወክ ቫይረስ ወይም ወክ ማይንድ ቫይረስ ተገድሏል ይላል። ከዚህ በኋላ ነው መስክ የሰይጣኒዝም፣ የግብረ ሰዶምና የጾታ ቀያሪ ወይም ኤልጂቢቲኪው እንቅስቃሴዎችን በይፋ መዋጋት የጀመረው። እነዚህ እምነቶችና አስተሳሰቦች የሰው ልጅን የተፈጥሮ ስነ ልቦና የሚያጠፉ ድብቅ ሴራዎች እንደሆኑ ያምናል።
መስክ ስለ አፍሪካና ሰሞኑን ስለ ኢትዮጵያ የተናገረው አስገራሚ ነገር። መስክ የተወለደው አፍሪካ ቢሆንም ለሀገሪቱ ያለው እይታ ግን በንግድና በቴክኖሎጂ ላይ የተመሰረተ ብቻ ነው። አፍሪካ ከፍተኛ የወጣት አቅም እንዳላት ያምናል። እናም የእሱ የኢንተርኔት ኩባንያ የሆነው ስታርሊንክ በኢትዮጵያ ውስጥ በይፋ ስራ ለመጀመር ፍቃድ ማግኘቱን ተከትሎ መስክ ትልቅ መግለጫ ሰጥቷል። የሚገርመው ግን ከሰሞኑ በማህበራዊ ሚዲያ ላይ የቀረበ አንድ ልጥፍ የብዙዎችን ትኩረት ስቦ ነበረ። ልጥፉ እንዲህ ይላል: ኢትዮጵያ በታሪኳ ማንም ቀኝ ያልገዛት ኩሩ ሀገር ብትሆንም ዛሬ ግን በኢኮኖሚ ድሃና የሌሎችን እርዳታ እጅ የምትጠብቅ ሀገር ሆናለች። ኤሎን መስክ ለዚህ ጉዳይ ትልቅ ትኩረት ሰጥቶታል። እሱ እንደሚያምነው የኢትዮጵያ ድህነት ከተፈጥሮ ሀብት ማጣት ሳይሆን ከቴክኖሎጂና ከመሰረተ ልማት እጥረት የመጣ ነው ይላል። ስታርሊንክ ወደ ኢትዮጵያ ያስገባበት ዋናው ምክንያቱ ይህች ቀኝ ያልተገዛች ግን በኢኮኖሚ የደከመች ሀገር በቴክኖሎጂ አማካኝነት የኢኮኖሚ ነፃነቷን እንድታውጅና ለአፍሪካ እድገት ትልቅ በር እንድትከፍት ለማገዝ እንደሆነ ፍንጭ ሰጥቷል። ስታርሊንክ እና የኢትዮጵያ ኢንተርኔት ልዩነቱ። ለመሆኑ ስታርሊንክ አሁን እኛ ኢትዮጵያ ውስጥ ከምንጠቀምበት ኢንተርኔት ጋር ያለው ልዩነት ምንድን ነው ካላችሁ፣ በአሁኑ ሰዓት እኛ የምንጠቀመው ኢንተርኔት በየመሬቱ የሚቀበሩ የፋይበር ኦፕቲክስ ገመዶች እና በየቦታው የሚቆሙ የቴሌኮም ማማዎች ወይም ታወርስ ላይ የተመሰረተ ነው። ማማው በሌለበት ገጠር ወይም ጫካ ውስጥ ኢንተርኔት የለም። ስታርሊንክ ግን ሙሉ በሙሉ ይህንን አሰራር ይሰብረዋል። እሱ የሚጠቀመው በጠፈር ላይ የተሰለፉ በሺዎች የሚቆጠሩ ትናንሽ ሳተላይቶችን ነው። ይህ ማለት ምንም አይነት የቴሌኮም ማማ በሌለበት በየትኛውም የኢትዮጵያ ጫፍ በሰሜን ተራሮችም ይሁን በሩቅ በረሃዎች አንድ ትንሽ አንቴና በመትከል ብቻ ልክ እንደ አሜሪካ ከተሞች ፈጣንና የማይቋረጥ ኢንተርኔት ማግኘት ይቻላል። ይህ ለትምህርት ቤቶች፣ ለሆስፒታሎችና ለሀገሪቱ የቴክኖሎጂ ሽግግር ፍጹም አብዮት ነው ሊባል ይችላል። ኤሎን መስክ የሚወዳቸውና የሚጠላቸው ሀገራት። ኤሎን መስክ የሚወዳት ቀዳሚ ሀገረ አሜሪካን ነው። አሜሪካ ባትኖር ኖሮ የሰራኋቸው ተአምራት የትም ሀገር መስራት አልችልም ነበር ይላል ኤለን። ከዚህ በተጨማሪ የንግድ ጥቅሙ ያለባትና የቴስላ ትልቅ ፋብሪካ የሚገኝባትን ቻይናን ያከብራል። የሚጠላቸው ወይም የሚተቻቸው ሀገራት ደግሞ ከመጠን ያለፈ ሕግና ቢሮክራሲ ያላቸውን እንደ ብራዚል ትዊተርን የከለከሉበትን ወቅት እና አንዳንድ የአውሮፓ ሀገራትን ነው። በመጨረሻም ኤሎን መስክ መልአክም ሰይጣንም አይደለም። እሱ የራሱ ድክመትና ጥንካሬ ያለው ዓለምን ወደፊት ለመግፋት የሚጣጣር የዘመናችን እጅግ ተጽዕኖ ፈጣሪ ሰው ነው። የዛሬው ዝግጅታችን ይህንን ይመስል ነበረ። እናንተስ ስለ ኤሎን መስክ የትሪሊየነርነት ዩኤስኤድ ድብቅ ሴራ ማጋለጥና ስለ ስታርሊንክ የኢትዮጵያ ጉዞ ምን ታስባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው በአስደናቂ ታሪክ እስክንገናኝ ሰላም።